በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የአርብ ሰይፈ ሥላሴ ተአምር። ይቅርታቸውና ሀብተ ረድኤታቸው በወዳጆቻቸው በእኛ ላይ ይደርና የአብ የወልድና የመንፈስ ቅዱስ ተአምራቸው ይህ ነው። አንጎት በሚባል አገር ብዙ ነጋዴዎች ነበሩ። እኒህ ነጋዴዎች ኢየሩሳሌም ወርደው በሥላሴ ስዕል እነሆ እንዲህ ሲሉ ተማጸኑ። ከሄድንበት ሀገር ከጥልቅ ባህር መስጠምና መርዘኛ ከሆነው ከአዞ መበላት ወይም መነከስ ድነን በሰላም ወደ ቤታችን ብንመለስ እነሆ ካተረፍነው ትርፍ ወርቅና ብሩን ግማሽ በግማሽ ለሥላሴ ቤተ ክርስቲያን እንሰጣለን ተባባሉ። ይህንንም ካሉ በኋላ ለንግድ ወደ ቅድስት አገር ኢየሩሳሌም ወረዱ። ወደ መርከብ በገቡ ጊዜ የባሕሩ ማዕበል ጸጥ አለላቸውና የሰላም ጉዞ ሆኖላቸው ተጓዙ። በዚህ ጊዜ ከሀገሩ ሰዎች አንዱ እንዲህ አላቸው፣ ይህ ጥልቅ ባሕር ሳያሰጥማችሁ እንደምን ተሻገራችሁ? ሰውን የሚውጥ አዞስ እንዴት ሳያገኛችሁ ቀረ? አላቸው። እኒህ ነጋዴዎችም በእምነታችን መሠረት በብዙ ወርቅ የሥላሴን መርከብ ተከራየን፣ ለሥላሴ ብፅዓት አደረግን። ወደ ሀገራችንም በሰላምና በደህንነት ብንመለስ ከገንዘባችን ሁሉ እኩሌታውን ለሥላሴ ቤተ ክርስቲያን ብፅዓት አድርገን እንሰጣለን ብለናል አሉት። ከጥቂት ቀን በኋላም እኒህ ነጋዴዎች ወደ ሀገራቸው ለመመለስ በተነሱ ጊዜ ከመካከላቸው አንዱ ነጋዴ ወንድሞቼ ሆይ ባሕሩን ተሻግረን እዚህ ለመድረስ አስቀድመን የተናገርነውን አንርሳ፣ በማናውቀውም ሀገር ብዙ ወርቅና ብዙ አትርፈናልና ብፅዓታችንን ወይም ስዕለታችንን እንዳንተው ሲል አሳሰባቸው። አሁንም ወንድሞቼ ሆይ በእውነት የምነግራችሁን ስሙኝ። እንደ ስዕለታችን ከገንዘባችን ካልሰጠን ዳግመኛ ለንግድ በምንሄድበት ጊዜ እሊህ ሦስቱ ሥላሴ ገንዘባችንን ሁሉ ያጠፉብናል አላቸው። እነሱ ግን እኛ 1 ብር እንኳ አንሰጥም፣ አንተ ግን ከፈለክ ስጥ፣ ለራስህም አንተ ራስህ እወቅ። እኛስ ነገርህን አንሰማም፣ እንዳንተ ያለም መካሪ አንሻም፣ በሥላሴ ስም ከቶ አልተማጸንምና አሉት። ይህም ነጋዴ ወንድሞቼ ሆይ የተናገራችሁትን ቃል እንዴት ታጥፋላችሁ? ወይም እኮ ሰይጣን ኃላፊና ጠፊ በሚሆን ገንዘብ ፍቅር አታለላችሁ ይሆን አላቸው። ይህ በቅድስት ሥላሴ ፍቅር የተጠመደ ነጋዴም ይህን ተናግሮ ዝም አለ። ከዚህ በኋላ ወደ ሀገራቸው ይመለሱ ዘንድ በመርከብ ተሳፈሩ። በዚህ ጊዜ ከነፋሱ ኃይል የተነሳ መርከቡ ተለዋወጠ፣ ሊያሰጥማቸውም ተቃረበ። በዚህ ጊዜ መርከቡ ተሰበረና ሰዎቹ በባሕር ውስጥ ሰጠሙ። ይህን ታማኝ ነጋዴ ግን ሥላሴ ከባሕር አውጥተው በባሕር ዳርቻ አስቀመጡት። ከጣፈጠ አነጋገርህ የተነሳ ታማኝ አገልጋይ አደረግንህ አሉት። እንግዲህ የአንተን ገንዘብ አንፈልግም፣ እምነትህ ይበቃናል። እነዚህ ከሃዲዎች ጓደኞችህ ግን በጥልቅ ባሕር ውስጥ እንደሰጠሙ ተመልከት፣ አስተውል አሉት። እንግዲህ አንተ ወደ ምድረ አንጎት ወረድና የሆነውን ነገር ሁሉ ለዘመዶቻቸውና ለቤተሰቦቻቸው ሁሉ ንገር አሉት። ነጋዴውም እናንተ የሀገር ታላላቅ አባቶች ሆይ እናንተ እነማን ናችሁ? ስማችሁስ ማን ይባላል? አላቸው። እነሱም እኛ ዓለሙን ሁሉ የፈጠርን ሥላሴ እንባላለን አሉት። ይህንንም ቃል ከአብና ከወልድ ከመንፈስ ቅዱስ አንደበት በሰማ ጊዜ ፈጽሞ ደስ አለው። የደረሰበትንም ነገር ሁሉ ነጋዴዎቹን በከንቱ እንደጠፉና እሱ ግን ሥላሴዎችን በማመን እንደዳነ ለአንጎት ሰዎች ነገራቸው። ይህን የሰሙ ሰዎች ሁሉ ስለ ነጋዴዎቹ የተደረገው ነገር ሁሉ እጅግ አስደናቂ ነው በማለት አደነቁ። በዚህ ጊዜ ይህ ነጋዴ ብሩንና ወርቁን ሁሉ ለድሆችና ለችግረኞች በሥላሴ ስም መጸወተ። ኃላፊና ጠፊ ከሚሆን ከዚህ ዓለም ድካም እስካረፈ ድረስ በየወሩ በ7 ቀን ይልቁንም በጥርና በሐምሌ ወር የበዓላቸውን መታሰቢያ አብዝቶ ያደርግ ጀመር። ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ከሁላችንም ከእኛ ጋር ለዘላለም ይኑር አሜን።